እሷ ባትወልደው ኑሮ እሷ እናቱ እኮ ነች በእሷ ባይመጣ ኑሮ ያላችሁ ጥሩ በመወለዱ የነፍስ ቤዛ ካላችኋት የዓለም ቤዛ ያስባላት ለደህንነታችን ምክንያት ለሆነው ኢየሱስ መወለድ ምክንያት ከሆነች በመወለድ ብቻ እሱን በመውለዷ ብቻ ነው እንደ ነፍሳችን ቤዛነት ያገኘ ነው አይደለም እኮ በመሞቱም ነው በመወለዱ ብቻ አይደለም ተወልዶ በቃ ከዛ በኋላ ነፍሱን ቤዛ አድርጎ ሰጣ አለቀ እዛ ጋር አይደለም ሲወለድ እኮ አይደለም ነፍሱን ቤዛ አድርጎ የሰጠው ሲሞት ነው ስለዚህ የገደሉትም የዓለም ቤዛ ናቸው ማለት ነው ምክንያቱም ባይገሉት ኖሮ ባይሰቅሉት ኖሮ ወይም በመሃል ያለውን ፕሮሰስ ደግሞ ተመልከቱ ከሐዋርያት ጋር የነበረውን ከብዙ ሰዎች ጋር የነበረውን ኢንተራክሽን ስትመለከቱ እናንተን ባያረጉት ኖሮ አሳልፈው ባይሰጡት ኖሮ ባይክደው ኖሮ ያኛው ደግሞ ባይሸጠው ኖሮ እየተባለ ሁሉም የዓለም ቤዛ ሊባል ነው እንደ ቄሳር እጅ ተጣጥቦ አሳልፈው ባይሰጠው ኖሮ እየተባለ ነይ ይምዬ ማርያም ብቻ ሳይሆን ናና ቄሳር ናና ይሁዳም ናና የሰቀላችሁት ሮማውያኖችም ወደሚባል ድምዳሜ ሊወስድ ነው ምክንያት ናቸው እነዚህ ሁሉ እሷ ብቻ አይደለችም እኮ ምክንያት እሷ ለመውለድ ምክንያት ብትሆንም በመወለድ የሚያበቃ አይደለም የሱ ነፍስ ቤዛነት የተጠናቀቀው በመስቀል ላይ ከሆነ እስከ መስቀል ያደረሱት ሁሉ ምክንያት ናቸው መቼም ባይሰቀል የነፍስ ቤዛነት የለም ስለዚህ ለማርያም ብቻ ክሬዲቱን መስጠው አይደለም ማለት ነው ክሬዲት መስጠት ከተጀመረ ማርያም ላይ የሚያበቃ ነገር አይደለም ጣጣው ይቀጥላል ሁሉም የኔስ ድርሻ ሊል ነው እንዴ እኔም እኮ እንትን ባላረገው ኖሮ እኔም ባልሸውጠው ኖሮ እያለ ይመጣል እውነት እኮ ነው እነዛም ሚስማር የመታውም እንደ እኔስ ሚስማር የመታውት ይላል የገረፈውስ እኔስ ባልገረፈው ኖሮ ይላል ምክንያቱም መፈጸም አለበታ ኦኬ ሁሉም ድርሻው ሊወስድ ነው የሰቀላለ ጎኑን ይወጋለ ሁሉም ድርሻ ይሊል ሁሉ ምክንያት ነው ይሊል ነው ሁሉም የዓለም ቤዛ ነው ይሊል ነው ግሩም ነው በእውነት ቀጥላል እሺ እና ሁሉም ምክንያት ነው ይሊል ነው ሁሉም ምክንያት ለምክንያትነታቸው ደግሞ የዓለም ቤዛነት ስያሜ ሊሰጣቸው የዓለም ቤዛ እኮ ያልናት ምክንያት ስለሆነች ነው ካላችሁ ስለወለደችው ያበቃ ነገር የለም በሷ ጋር ብቻ ያበቃም ከቀጠላችሁ እንግዲህ ይሄን ነገር ለሁሉም ስጦታ የዓለም ቤዛነትን ምክንያቱም እነከሌም እንትን ባያረጉት ኖሮ እኮ አንድንም ነበረ በቃ ሰው ወልደው ተገላገለችና ልክ የአራስነቷ ዘመን እኮ አይደለም የደህንነታችን ጉዳይ የተረጋገጠው የሞተ ጊዜን የተረጋገጠው አይደል እንዴ ስለዚህ ወገኖቼ የፋሲካ ሰሞን የተነሳባችሁ ያትደንግጡ ሜሴጅ ጣጣው ብዙ ነው ከፈተሻችሁ በእናንተ ሴናሪዮ ምን ሄድ ከሆነ እዛ ጋር የምትፋቱት አይደለም ብዙ ርቀት ይሄዳል ኦኬ እስቲ ደግሞ እውነት እንዳላችሁት ምክንያት ብቻ በሚለው ብቻ የሚጠቃለልስ ነው ወይ የሚያበቃ ነው ወይ የእናንተ ትርክት አይደለም እኮ ምክንያት ነች አልን እንጂ ትላላችሁ እንጂ እውነታው ግን አንቺ ሞተሽላቸው ከፈለግሽ አድኛቸው ብሏት 7 ጊዜ አልሞተችም እንዴ ማርያም ከሲኦል በሷ ሐዘኔታ 9999 ሰው አልወጣም እንዴ ታዲያ ምን ምክንያት ብላችሁ ትፎግሩናላችሁ በሷም የነፍስ ቤዛነት የዳነ ፍጥረት አለ ከሲኦል ያመለጣል አይልም እንዴ መጽሐፋችሁ አይልም እንዴ ትምህርታችሁ እንዴ በመልጃ ብቻ ነው እንዴ እሱ አይድኑም እነዚህ ወደ ሲኦል መጣል አለባቸው እያለ ተቆጥታ ተከራክራ አስፈራርታ ጡቴን ቆርጣለሁ ብላስ የነፍስ ቤዛነትን አልሰጠችም እንዴ በምክንያትነት ብቻ የሚዘጋ ነው እንዴ እሷ ታሪክ እኮ አያችሁ ትርክታችሁ እኮ በምክንያት ብቻ እንዳይዘጋ ጭራሽ ተሳትፎም አላት የነፍስ ቤዛነት ላይ በመሞት ተሳትፎም አላት ሐሳብ እንሰጥና ወርደት ትሰጣለህ ምን ችግር አለ እንትኑ እየፈራረሰ ሲመጣ እንደዚህ ነው እኮ ሁሉም ለማዳን ይሞካከራል ግን ምን ታረጋዋለህ አሁን አለመናገር ነበር ውሸትን አለመጀመር ነበር ችግሩ ይሄ ነው አንዱን እየወለደባችሁ ነው ስለዚህ በምክንያት የሚጠቃለል ትርክት አይደለም እኛ እኮ እንዲህ ያለው እንጂ ብላችሁ እንዳትተውት እዛ ጋር ግን መጽሐፋችሁ ምን ያሳብቃል አረ እንደ ኢየሱስ ሞቻለሁ እያለች ነው ማርያም ይላል መጽሐፉ አረ ከልጇ ጎን በፈሰሰው ደሟ ንጹሃን አድርጋ ይላል መጽሐፉ ታምረ ማርያም ላይ ምን ታረጉት እስቲ ምን ታረጉት ደሟ ፈሷል ይላል ታምረ ማርያም ያደፈውን ኃጢአታችንን አጥባ ይላል እንዴ ቅድም ምክንያት አላላችሁም እንዴ አሁን ደግሞ ጭራሽ ደም አፍሳሽም ሆነች እንዴ ሟችም ሆነች እንዴ ስለዚህ ውሸታችሁ ነው ማለት ነው የዓለም ቤዛ ስትሉ የሔዋን ምትክ ብቻ እያላችሁ አይደለም ደም አፍሳሽም ነች ሟችም ነች እያላችሁ ነው ከሲኦልም አውጥታለች እያላችሁ ነው ቁጥሩንም እየነገራችሁ ነው የወጣውን ራሱ ቁጥር በግምት እንዳይወራ ቁጥሩን ነገራችሁ 9999 አላችሁ ምን ይሻላል የቱ ጋር ናችሁ ያላችሁት ፈራችሁ ህዝቡ ሆ ሲልባችሁ እንደ ኢየሱስ ደግሞ እሷም ለነፍስ ቤዛ ትባላለች አላልንም ጴንጤዎች ነው ያሉት
እኛ ያለው ምክንያት ነሽ ነው ያልነው አላችሁ። መጽሐፋችሁ ግን የሚያሳብቀው ሌላ ነው። መጽሐፋችሁ ቁጥር ይናገራል። መጽሐፋችሁ የነፍስ ቤዛነት ሰጥታለች ይላል። መጽሐፋችሁ እንደ ኢየሱስ ሞታለች ይላል። እንዲያውም 7 እሷ እንደኔ ሞተው ምን ይሻላል? እንዳናምናችሁ በምትክነት እንኳን የሌለ ትርክት ነው እሱም። እሺ በምትክነት ራሱ በሔዋን ምትክነት ብቻ እንዳንወስድባችሁ ከሔዋን ምትክነት ወደ ምክንያትነት፣ ከምክንያትነት ወደ ሟችነት፣ ከሟችነት ወደ ቤዛነት፣ ከሲኦል አውጪነት ታዲያ አልተበላችሁ? ታዲያ እሳቸው ሲናገሩ አትደንግጡ ቢሉ ይፈረድባቸዋል? ምኑን አትደንግጡ? ላፈርሰው ነው ይህንን የሐሰት ትምህርት ላፈርስባችሁ ነው። እንግዲህ ተዘጋጁ። እስካሁን ስትፎግሩ ነበር። ምትክ ነው። እኛ እኮ ቤዛ ብዙ ትርጉም አለው እኛ ያለው ስትሉ እንዳልነበር ቤዛ ከሚባለው ውስጥ ዋናውን አልለካችሁትም ወይ? የነፍስ ቤዛነትን ለማርያም አልሰጣችሁም ወይ? አሁን ምን ያዋጣችሁ አላልንም በሉና መጽሐፉ ይገለጥ። አረኛ ምክንያት ብቻ ነው ያልነው ሞተች አላልንም በሉና ይገለጥ። ጣጣ ከሆነባችሁ የሆነ ቦታ ላይ ብታቆሙ ጥሩ ነበረ። ምክንያት ላይ ብታቆሙ እሱም ችግር ነው። ሁሉም እየመጣ ሚስማር የመጣም ጅራፍ የገረፈም የሰቀለም ያወረደም ሁሉም መጥቶ አለውበት ሊል ነው። ምክንያቱም እነሱም ባያረጉ እውነትም አንድንም ነበራ። ይሄ ነው ችግሩ እኮ የነፍስ ቤዛነትን ለማነካካት መሞከር። ቅድም እንዳልኩት የአንበሳውን ድርሻ ኢየሱስ ሲወስድ ሌሎቹ የነብር ድርሻ፣ የአነር ድርሻ፣ የምናም ድርሻ ለመስጠት ያለ መጣጣር መላላጥ ያመጣው ችግር ነው። በቃ እኛ የምንፈልገው አንበሳውን የይሁዳ አንበሳውን ብቻ ነው መስማት የምንፈልገው። ወንጌል ስለ አንበሳው እንጂ ስለ ነብሮቹ፣ ስለተነካኩት፣ ስለገደሉት፣ ስለሰቀሉት፣ ሐዋርያት ስለነበሩት፣ ስለገፉት፣ ሊሰቅሉ ስለወደዱ አሳልፎ ስለሰጡት አይደለም። ወንጌል ስለ ማርያም አይደለም፣ ስለተወለደበት ስለመጣበት አይደለም። እንደሱ ካልክ ሐናም አለችበት፣ ኢያቄምም አለበት፣ አያቶቻቸው አሉበት፣ አዳምም አለበት። ኖ ወንጌል ስለ አንበሳው ነው፣ ስለ ሞተው ነው፣ ስለተሰዋው ነው። የዓለም ቤዛ እሱ ብቻ ነው ምንለው ለዚህ ነው። ማርያም መሆን አትችልም። አልሞተችማ። ትርክቱ ነው ሞተች የሚለው። ሞታለች ካላችሁ ደግሞ ተረታችሁን ሊያበላሽባችሁ ነው። የሰሞኑን ግርግራችሁን ሊያበላሽባችሁ ነው። ቀጥሎ ወገኖች፣ አመሰግናለሁ። ምንድን ነው ከዚህ ማምለጫ መንገዳቸው? ዳጊ ጌታን መቀበል ብቻ። አሁን በቃ እጅ ስጡ፣ ተከበዋል። እጅ ስጡ። በጳጳሳቸው በዛ በኩል ይጠበሳሉ፣ በዚህ በኩል እኛ በወንጌል እንጠብሳቸዋለን። ያላቸው ድል እጅ መስጠት። እሺ፣ ነገረ ማርያም መጽሐፍት የማን መጽሐፍት ነው? እስኪ አንድ እድል ትሰጠኛለህ? ይኸው ሰጠው። ነገረ ማርያም መጽሐፍት የማን መጽሐፍ ነው? ይኸውልህ አሁን እኮ እንዴት መሰለህ መምህር፣ ነገረ ማርያም መጽሐፍ የማን መጽሐፍ ነው? ቤተክርስቲያን ይኸው እኔም አምልኮ የምፈጽማት የጠየቁ ጥያቄ ነገረ ማርያም መጽሐፍት የማን መጽሐፍት ነው? አንተ አምልኮ የምትፈጽመው የት ነው አላልኩም መምህር። እንዴት የአውደ ምሕረት ሰባኪ ሆነህ አንድን ጥያቄ ምንም መስማት እንደማይችል እንደ ሰነፍ ተማሪ 18 ጊዜ ትጠይቃለህ መምህር? በጣም እኮ ነው የሚያሳፍረው። ግራ ገብቷችኋል፣ አፍራችኋል፣ ተሸማቃችኋል፣ ተዋርዳችኋል፣ ተሳቃችኋል፣ ደንግጣችኋል። ላብ በላብ ነው የሆናችሁት። አደንግጡ ብለው ባሉበት መሰረት የእውነት እንዴት አንድ እንደ ሰነፍ ተማሪ አንተ የአውደ ምሕረት የመድረክ ላይ ሰባኪ ሆነህ አንድን ጥያቄ እንዴት 5 ጊዜ ትጠይቃለህ? ነገረ ማርያም መጽሐፍ የማን መጽሐፍ ነው ነው ጥያቄው። ነገረ ማርያምን በርካታ ሰዎች ጽፈውታል አልኩኝ። በርካታ መሆኑ ተው፣ መጽሐፉ በባለቤትነት ቤተክርስቲያኒቱ ኤከሌ ነው ማለት አልችልም። ነገረ ማርያም መጽሐፍ ኤከሌ ነው ማለት አልችልም። ለምን መሰለህ? ያ የሚጽፈው በራሱ አስተሳሰብ ነው። ያ የሚጽፈው በራሱ አስተሳሰብ ነው። ቤተክርስቲያኒቱ መጽሐፍ፣ ቤተክርስቲያን ግን ይሄንን ለማረም ፕሮግራም ላይ ነች። ኦኬ አድመጠኝ። ቆይ እናንተ ምኑን ታርማላችሁ? እናንተው እየታረማችሁ ነው። ይሄ መጽሐፍ እዚህ ይታያል አይደል መምህር? የመጽሐፍ ስም ዝርዝር የዘወትር ጸሎት የማን መጽሐፍ ነው? ቅዱስ ኤፍሬም። እሺ ባለቤትነቱ የዚህ መጽሐፍቶችን ኤፍሬም፣ ሕርያቆስ ምናምን ነገር አባ ጊዮርጊስ ብለህ እንድትነህ ያለው። ኦኬ በጣም ጥሩ። መጽሐፍቱ በባለቤትነት ማን ነው እነዚህ መጽሐፍቶች የሚጠቀመው ለጥቅም የሚያውለው? ለምሳሌ የውዳሴ ማርያም ሰባቱ ዕለታት። አሁን አድመጠኝ። መጽሐፍቶቹ የማን ናቸው እነዚህ? ሳንብል አድመጠኝ መምህር፣ ካልሆነ ትወርዳለህ። በቃ እንደዚህ በጣም በራሳችሁ አፍራችሁ ተሸማቃችሁ ትወርዳላችሁ ማለት ነው። እንግዲህ አሁን ገና መካካድል ጀምሮ ከመጽሐፍቶቻችሁ ልናስቀዳችሁ ነው።
አሁን እየጠየኩ ያለሁት እንደ አንድ ኦርቶዶክሳዊት መምህር ይሄ መዝገበ ጸሎት ነው አይደለ መምህር? አዎ ቤተክርስቲያን ምዕመናን ለጸሎት ይጠቀሙበታል። አዎ አዎ። በቃ እዚህ ውስጥ ያሉ መጽሐፍቶች የሙሉ ወንጌል ምናምን የመሰረ ክርስቶስ ይኖሩ ይሆን? አላልንም። እሺ፣ ስለዚህ የቤተክርስቲያን መጽሐፍት ናቸው አይደል? ሁሉም አይደሉም። እሺ፣ እዚህ ውስጥ አሁን ሳነብ ይሄኛው የቤተክርስቲያን መጽሐፍ አይደለም ብለህ አስቆመኝ መምህር። ይሄኛው የቤተክርስቲያን መጽሐፍ ልክ ስታስቆመኝ ይሄኛው የቤተክርስቲያን መጽሐፍ አይደለም ብለህ አቆመኝ ነው ማለት ነው። አቁም፣ እዚህ ጋር በለን አነባለሁ። የትኛው የቤተክርስቲያን መጽሐፍት እንዳልሆነ ትነግረኛለህ። እዚህ ጋር አቁም፣ ይሄኛው የቤተክርስቲያን መጽሐፍት አይደለም ትለኛለህ። እሺ፣ የዘወትር አሁን እኮ ለመሰለህ አድምጠኝ፣ ይኸውልህ ቆያ አድምጠኝ። እንዴት ላውራ ታዲያ? አሁን እኮ ያጠየኩት ነገረ ማርያም መጽሐፍት የማን ነው ብዬ ስልክ የማን እንደሆነ አላቅም ነው ያልከኝ። አንድ ጊዜ እድል ስጠኝ። አሁን እኮ ሳጥቼ ለምን እድል መምህር እድል ነፈከኝ እኮ። አድምጠኝ። ቅድም ረጅም ሰዓት ስታወራ ሰጥቻለሁ። ረጅም ሰዓት ቴንኪው። እናንተ ቤት ለምዳችኋል። እዛ ማይክራፎን ይዛችሁ በስመ አብ ብላችሁ ጀምራችሁ ዝም ብላችሁ በመደዳ የምታወሩበት ማለት ነው። እዚህ ግን ረጅም ሰዓት ቅድም ጊዜ ሰጥቻለሁ መምህር። በዚህ ብሌም አታደርገኝም። አሁንም ቀጥዬ ረጅም ሰዓት እሰጥሃለሁ። እኔ እየጠየኩ ያለሁትን ማምን የሚጠላ አጋንንት እኮ ነው እንዴ? በስመ አብ ትቃወማለህ እንዴ? ነገረ ማርያም መጽሐፍትን የማ መጽሐፍ ነው ነው ብዬ ይኸውልህ፣ በስመ አብን የሚጠላ መናፍቅና አጋንንት ነው። ሄድ አምልካቸው። እነሱን ዕጣን እጠንላቸው አጋንንቶችን ማለት ነው እዛው። እንደዚህ መውጫ መግቢያ ታጡ ኦርቶዶክሳውያን። እንዲህ አይነት የውርደት ዘመን ይምጣባችሁ። ማርያም ቤዛነት እያላችሁ ቀረርቶ፣ ሽለላ፣ ፉከራ፣ ረጎራው እናታችንም መቤታችን ቤዛ መሆኗን አምጡ ከመጽሐፍ ቅዱስ ተብሎ ሲጠይቅ ከሊቀ ሊቃውንት እስከ ምእመን ድረስ ባልቴቱ ሁሉ ማማሰያውን ጥሎ ቀሚሳቸው ላይ እጃቸውን እየጠረጉ ትናንትና ሁሉ መጣ። እኔ ብፁዕነታቸው የተናገሩት ትክክል ነው ማለት ትክክል አይደለም። በጣም ማፈሪያ ናቸው። አሳፍረውኛል። እሺ እንዴት አሳፈሩሽ? መጽሐፍ ቅዱስ አለ መረጃ? አይ እኛ መጽሐፍ ቅዱስ ባይላትም እንላታለን። እናንተ ማናችሁ መጽሐፍ ቅዱስ ማይላትን ማርያምን ቤዛ ነው ብላችሁ በሉ ያላችሁ? እኛ ከሐዋርያቱ ነው የተቀባበሉት። ምንድን የተቀባበላችሁት ከሐዋርያት? የዱላ ቅብብሎሽ ሩጫ ነው እንዴ? ስልጣን ነው? ትምህርት ነው? ትምህርት ከሆነ ሐዋርያቱ ቤዛ ያላሏትን መጽሐፍ ቅዱስ ጫማን ቤዛ ብሎ ያለውን ያህል ማርያምን ቤዛ ናት አላለም። ማርያም ከጫማ ስለምታንስ አይደለም ወንድሞቼ እናቶቼ። በቃ ካልተባለችም ትውልድ ሁሉ ብፅዕት ይሏታል። የጌታ እናቱ ናት። አለቀ። አበሳህን አትጥበስ እመቤቴ እንትን ቤዛዊተ ኩሉ ዓለም አምጣ መረጃ ተብለህ ስትባል የለም። እዩ እዚህ ውስጥ ያላችሁ 1500 ሰው ኦርቶዶክስ መልስ አላት ተብሎ የሚባለው ወንድሞቼ እናቶቼ ጉራ ብቻ። አይናችን ነሽ ማርያም ብለው ለሚሉላት ለሚዘምሩላት ለአይናቸው ለሆነች ማርያም አንዲት ነቁጣ መረጃ የማያመጡ ለሚሉት ነገር ሁሉ መረጃ የማያቀርቡ ይህ ህዝብ ነው። 1700 ዓመት ተዘፍዝፎ ተቀምጦ መጽሐፍ ቅዱስ አያነብ ለተጠየቀው ጥያቄ መልስ የለው። ያው ፋሲካና ገና ሲመጣ ይበላል። በምክንያትም ባለምክንያትም መብላት ብቻ ሆድ ብቻ ትላለች እና ጳጳስን ለመስደብ ሽቅብ። በተለይ ትናንትና ግማሹ መጥቶ የማርያምን ቤዛነት አንጣ ከመጽሐፍ ቅዱስ አይሳቸው በባለፈው ላይ በግዴታ ሊቀ ጳጳስ ተብለው የተሾሙ ይሾሙ በግዴታ ተምረው ነው ተምረው እሳቸው ኦሮሞ ስለሆኑ ጋላ እያልክ ስትሳደብ ነበር። መረን ስዳደግ ትውልድ ጥያቄ ተጠየቅከው ናና አምጣ ነው ጥያቄ። በቃ በ12 ቁጥር መስማር መተውልሃል። ኦሮሞ እያልክ ገብተ ብሔር ውስጥ ልትሳደብ ማለት ነው። የብልግናቸው ጥግ። የተጠየቅከው ማርያም የዓለም ቤዛ ናት ብሎ የሚል የመጽሐፍ ቅዱስ ክፍል አምጣን። እሳቸው አትባልም ብለው ሲናገሩ 4 ነጥብ ነው። የሆነ ነገር ስትጠየቁ ሄዳችሁ ብሔር ውስጥ ትገባላችሁ። አይ ምልህ ይኸውልህ እሳቸው ኦሮሞ ስለሆኑ ሶ ዋት ኦሮሞ ገሪባ ነው እንዴ? አያውቅም? ቤተ ክህነት አልተማረም? መጽሐፍ ቅዱስ አንብቦ የሚገባው ትውልድ አይደለም? ብሔር ውስጥ ገብታችሁ አትወተፉ። በአማራነት አታበሻቀጥም አማራ ብለህ ማለት ነው። የተጠየቀው እውቀት ነው። እውቀትን አምጣ። ይኸው ምልህ እሳቸው ከጎጃም ስለሆኑ ከጎንደር ስቶፕ
ስቶፕት አምጣ መረጃ። ከጎጃም ከጎንደር አትበለኝ። የእሳቸው እኮ ትግራዋይ ስለሆኑ አቁም ብራዘር። እውቀት ነው የተነገረው በእውቀት ሰውየውን ወይ ደግሞ ጳጳሱን ወይ መምህሩን ወይ ካህኑን ሄደ ወይ ፓስተሩን በብሔሩ በዘሩ በቋንቋ አይደለም ብሌም የምታደርገው። እውቀት ነው የተናገሩት፣ በእውቀት ሞግት። ማርያም የዓለም ቤዛ አትባልም ብለዋል ብፁዕነታቸው።